አሁን በስላሴ የሚያምንና በስላሴ የማያምን ምን ህብረት አለ? ኦንሊ ጂሰሶች እኮ በስላሴ አምኑ ሐዋርያት ቸርች ማለት ከሙሉ ወንጌል ጋር ምን ህብረት አላት? በጣም የሚገርማችሁ በደቡብ የሀገራችን ክፍል አብዛኛው ሰው ከሙሉ ወንጌል ወደ ኦንሊ ጂሰስ እየገባ ነው። ኦንሊ ጂሰስ ማለት እኮ መጽሐፍ ቅዱስ የያዘ ሙስሊም ማለት እኮ በስላሴ እኮ አያምንም። አንድ ገጽ ብሎ የሚያምን ሰባሊዮስ ነው። መጽሐፍ ቅዱስ የያዘ ሙስሊም ማለት እኮ በስላሴ ሳያምኑ በድንግል ማርያም ምልጃ፣ በቅዱሳን ጻድቃን ሰማዕታት፣ በገድላት፣ በድርሳናት በእነዚህ መጽሐፍቶች ላይ ልዩነት አለን ብለው ከመካነ ኢየሱስ ጋር ከሙሉ ወንጌሎች ጋር ከመሰረተ ክርስቶስ ጋር ህብረት ያደርጋሉ። የጋራ ጠላት እዚህ ያለች። ስለዚህ የዘርፌ ቃለ መጠይቅ ዋና ዓላማው ምንድን ነው? ይሄ ዮኒ ማኛ የተባለው ጉዳችን አወጣ ብሎ የሚያምኑት ስጋት ለነሱ ስለሆነ በግለሰብ ስለሚመሩ ማለት ስጋት የሆነብን ይሄንን ዳይቨርት አድርጎ አጀንዳው ወደ ኦርቶዶክስ ኳሷን ማዝወር እንጂ አሁን ዘርፌኛ አጠራናት፣ ዘማሪ አጣን አላልን፣ የሚያገለግለን አጣን አላልን፣ ቤታችን ባዶ ሆነ ምን ይሻለናል፣ የሚዘምር ሰው ጠፋ አላልን። ይሄው ዘማሪ አሸናለን። እግዚአብሔር ይመስገን ያዋለን። ይሄው ድሮ አንድ ካሴት ለማውጣት ተራራ የሆነው ይሄው ቀላል ሆኗል። አሁን እድሜ ለቴክኖሎጂ ምን ችግር አለ? ቀሚስ ይለበሳል፣ ከላይ መስቀል እዚህ ይደረጋል። በቃ ችግር የለም። በቃ አሳምሮ መዘመር ነው። ምን ችግር አለ? እንዳንቺ ዘመን የካሴትና ምን ዘመን መስሎሽ ነው አለ እኮ በቃ ብዙ የዘማሪ ቁጥረት የለብንም። ለምን ጥሩኛ አለች? ለምን ረሳችሁኝ አለች? ይህን አጀንዳ ለመቀየር በፕሮቴስታንቶች መካከል ያለው ልዩነት እንድንረሳው እና ኳሳው ወደዚህ ለማዞር የት ዲኖሚኔሽን ያለሽው አንቻው ስሙን ስለጠራውን የተገፋውት ከተባለ ጉዳዩ ስሙ መጥራትና ለመጥራት ነው። ስለዚህ ሌላ ጉዳይ ችግር የለብሽም ማለት ነው። በአምስቱ አዕማደ ምስጢር ታምኛለሽ ማለት ነው። በሰባቱ ምስጢራት ቤተክርስቲያን ታምኛለሽ ማለት ነው። ጉዳዩ የስምለት ምክንያቱም እኔ ኦርቶዶክስ ነበርኩ ብለሻላ። ስለዚህ ጉዳዩ ከስም ጋር ከሆነ እነዛን ሳክሪመንቶች እንዴት ገደል ገቡ? አይሆንም ማለት ነው። ለዚህ ቤተክርስቲያን እባካችሁን በስነ ስርዓት ጾሙን እንድንጾም ከእንደዚህ አይነት አላግባብ ከሆኑ ነገሮች ቪዲዮችን ከማንሰራሸት ራሳችን እንጠብቅ። ለመታወቅ የሚጣጣሩ ሰዎችን እድል አነስታቸው። በቃ ትዝ ልበላችሁ ለምን ረሳችሁ ይለው እንጂ አሁን የሚዲያ ስለማይመጥን እንጂ ታውቂያለሽ፣ እኛ ሰንበት ቤት መተሽ አንድ ቀን አገልግለሽ አሁን ያሉት የመንበረ ፓትርያርክ ቅድስት ማርያም ቤተክርስቲያን አስተዳዳሪ እንዴት እንዳሰናበቱሽ ታውቂያለሽ። እኛ ሰንበት ቤት የሚዲያ ስለማይመጥን አላነሳውም። ዘርፌ ታውቂያለሽ፣ ሚካኤል ደብር ላይ መተሽ እንዴት በማግስቱ ለምን እንዳሰናበቱሽ ያኔ በሰላሙ ጊዜ ያኔ ዘርፌ በሚባልበት ዘመን ያኔ ገና ካሴት ያወጣች ዘመን ያኔ በሁሉ መድረክ እሷ ተጠራ በሚበዛ ዘመን በደጉ ዘመን ስለ ተሐድሶ ምናምን ነገር ሳይነሳ በዛ ዘመን ያው እኛ ያደግንበት ደብር ስለማይመጥን በእናንተ ልክ መውረድ ስለሌለብን እኛ አናወራው ስለማያስፈልግ ይኸው አለቃም አሉ በህይወት አሉ፣ እኔም አለው በህይወት፣ አንቺም በህይወት አለሽ። አንዳንድ ጊዜ መድረኩን አገኘን ብለን ስናወራ ግለሰባዊ ጉዳዮቻችን ለራሳችን እንተዋቸው። በቃ የግለሰብ ድክመት ብለን እንተው። አጉል ግን ቤተክርስቲያንን ግን አታክ ለማድረግ ግን ከተጀመረ ግን ጥሩ አይደለም። አብይ ጾም ነው። ምናልባት ቆርቆሮሽ ከሆነ ከልብሽ ተሰምቶሽ ከሆነ ከኦርቶዶክስ በመውጣትሽ ከሆነ ቤቱ ክፍት እኮ ነው። ማን ይከለክልሻል? የአባታችን ቤት አይደል? በሩ ክፍት አይደል? በእውነተኛ ንስሐ ከመጣሽ ማን ይዘጋዋል በሩ? አሁንም እኮ ትችያለሽ። ይሄው ዘማሪ ሐዋስ ተመለሳል። ምን አረግን? እንደው ዕውቀት ማነጻጸር ስለማይገባ እንጂ በእውቀት በብስለትም እኮ ዘማሪ ሐዋስ እኮ አንቺ ይበልጣል። ዲያቆንም ማለት
በክህነቱም ብትመጪ በጥልቀት በመንፈሳዊ እውቀት ብስለት ብትመጪ ሐዋስ ሲመጣ ምን አለኝ? ዘማሪ ዕዝራ ሲመጣ ምን አረገልኝ? ዘማሪ ሐዋዛውን ሲመጣ ኢየሱስ እንዳልጠራ ብሎ ነው ያስገባል። ዕዝራ ሲመጣ ኢየሱስ ስም እንዳልጠራ ብለው ተከልክሎ ነው የመጣ። አሸናፊ ገብረ ማርያም ሲመጣ ኢየሱስ የሚበለው ስም እንዳልጠራ ተብሎ ነው የመጣ። ለምን ህሊናሽን ትዋሽዋለሽ? ኢቭን ካህን እንኳን በየቀኑ በኪዳንም በቅዳሴ ጊዜ በሚያሳርግበት ጊዜ ጌታችን ኢየሱስ ክርስቶስ የካህናት አለቃ ኃጢአትን የሚያስተሰርይ ጌታችን ኢየሱስ ክርስቶስ እያለ ሲጠራ እንዴት አትሰብም? ይሄንን ጌታችን ኢየሱስ ክርስቶስ የካህናት አለቃ ብሎ ካህኑ ሲያሳርግ ዝም በል ኢየሱስ ስም አትጥራ ነው ያሉት። ካህኑ እጁን እንዳደረኩኝ ከሁላችሁ ደም ንጹህ ነኝ። ደፍራችሁ ወደ ክርስቶስ ደም ስትቀርቡ እኔ ከመቀበላችሁ መታለፍ የለብኝም። ኃጢአታችሁ በራሳችሁ ላይ ይመለሳል እንጂ ካልሆነ ዲያቆኑ እንደሚለው ይህንን የካህኑን ቃል ያቃለለ ወይም የሳቀና የተነጋገረ ቢኖር ማንን? ጌታችን ኢየሱስ ክርስቶስን እንዳሳዘነው ይወቅ ይረዳ። ማንን? ጌታችን ኢየሱስ ክርስቶስን። ይሄ አሁን ካህን የሚለውን ቃል ዝም ብሎ ነው ብለህ በድፍረት ስጋው ነው የምትቀበል። የምታቃለው ቀዳሽ ካህኑን ሰራይ ካህኑ አይደለም። ጌታችን ኢየሱስ ክርስቶስን እንዳቃለ ይወቅ ይረዳ። ስለ በረከት ፈንታ መርገምን፣ ስለ ኃጢአት ስርየት ፈንታ ገሃነመ እሳት እግዚአብሔር ዘንድ ይቀበል ይላል። ይህን ስንጠራ ስሙን አትጥራ ነው ያለው። ከኢየሱስ ትእዛዝ ልዩ የሆነ ብለውን ይከልከል። ስም እንደምን ነው? ኢየሱስ አትበል ነው እንለም። እና አንቺ አሁን ይጎችሽ ቅዳሴ ሁሉም ጋር እኩል ስለሆነ የምነግርሽ፣ ሁሉም ጋር ቅዳሴ አለ። ከኢትዮጵያ ጫፍ ለጫፍ የኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን እስከሆነ ድረስ ማለት